ድሆች ፀሐይና ብርድ ይፈራረቅባቸዋል። አንዳንዶች በሞዴል መፈራረቅ ተጨናንቀናል። ቁም ሳጥናችን በእርግጠኝነት በመቀየሪያ ልብሶች ተጨናንቋል። እኔስ እችለዋለሁ ልጄም ረሃቡን እየለመደችልን ነው የሚሉ እንሰማለን እኮ። ክርስቶስ በረሃብ ምክንያት ለሞት ከተቃረበ ያንቺ ወርቅ ምንድነው እህቴ? እኛ የመኪና ቤት አለን፣ እስ ይኑረን፣ ጥሩ ነው። ብዙ ድሆች ግን ቤት የላቸው፣ ሸረሪት ያደራባቸው፣ ዕቃ የከመርንባቸው ብዙ ሰርቪስ ክፍሎች አሉን። አንድ ደሃ ግን አያስጠልሉልንም። መኪናችን አጣቢ ያላት ድሆች የሚታጠቡበት ቤት እንኳን የላቸውም። በጎርፍ በቆሻሻችን ነው የሚታጠቡት። ይቅርታ አድርጉልኝና የኛን ቆሻሻ ያጸዳ ውሃ ለነሱ ቆሻሻ ሲሆን እኮ አይተናል። ይኑረን። ግን ደግሞ ድሃውን እንዴት እንረሳለን? አስታውሳለሁ ኤፍኤም የሚባል ሬዲዮ ላይ ነው የሰማሁት። የዛሬ 9-10 ዓመት ሊሆን ይችላል። እዚህ እስጢፋኖስ አንዲት እህት ክፍለ ሀገር የምትኖር አንድ አጥማቂ የሚባል ነበርና እዛ 3 ሕፃናት አሏት። ታማሚ ናት። ልትጠመቅ ትመጣለች እና እዛ ሰነባብታ መጠመቅ ፈልጋ ትመጣለች። ስትመጣ ማረፊያ ታጣለች። 3 ሕፃናት ተሸክማለች። ታጠባለች፣ ግን ታማሚ ነች። አባ ከና ሚላት አጣች። የምታርፍበት መጠለያ የለም። መጠለያዎቻችን ተነፍጓታል። በጣም ብዙ ክርስቲያኖች አሉ። አንዱ እንኳን የሚያስጠጋት አልነበረም። ከፍለው እንኳን የሚያሳድራት ሰው ታጣለች። ለምና ቢቸግራት እዛው አንዱ ጥግጋት ሆነና መጠመቅ ትጀምራለች። ከጥቂት ቀናት በኋላ አንድ ልጇን እዛ እስጢፋኖስ ጀርባ ወንዝ አለ፣ ጅብ በላባት። ግን እኮ ብዙ ክርስቲያኖች አሉ፣ አቤት የሚያስቀድሱ የሚጸልዩ። አሁን ክርስትና አለች። እንደው ላሳቅቃችሁ ላስጨንቃችሁ ፈልጌ አይደለም፣ የምር ግን ማሰብ አለብን። በዚህ ዘመን እንዴ የሚያከራዩ ተከራዮች በሆኑበት ዘመን፣ ጻዕዳ የለበሱ ሰዎች ከል በለበሱበት ዘመን፣ ኑሮ በጣም እየከበደ 3 የሚበሉ 1 መብላት ባቃታቸው በዚህ ዘመን፣ ዓለም በሙሉ ተረባርቦ ድሆችን ለመፍጠር በሚታገልበት በዚህ ዘመን ቢያንስ ክርስቲያኖች እያንኳኳን መመካከር የለብንም? በልተሃል ወይ? በልተሻል ወይ? እዛ ህንድ ማላንካራ የምትባል ቤተክርስቲያን አለች፣ የኦርቶዶክስ ቤተክርስቲያን። የመጀመሪያው ጥያቄያቸው ቁርስ በልተሃል? ምሳ በልተሃል? እየሰማችሁኝ ነው? ደህና ውለሃል? አይደለም እኮ የሚሉት በልተሃል ወይ? በጣም ብዙ መከራ ስላሳለፉ የትኛውንም ሰው ሲያገኙ በልተሃል? ምን ነው እንደዚህ ብንባባል በዚህ ዘመን? ረሃብ የለመደ ሰውነት ያላቸው ብዙ ናቸው። አንዳንድ እህቶች ይላሉ እኔስ እችለዋለሁ ልጄም ረሃቡን እየለመደችልን ነው የሚሉ እንሰማለን እኮ። ወገኖቼ ቢያንስ 3 የምንበላ አንዱን ለሰው አንሰጥም? የታለች ጾም? የታለች ወንጌል? የታለች ፍቅር? የታለ ክርስቶስ? ክርስቶስ ከኛ ጋር አለ። ከጾም ጋር ይሄ ካልተደረገ የታለች ጾማችን? የተወደዳችሁ ኦርቶዶክሳውያን ቁም ሳጥናችን በእርግጠኝነት በመቀየሪያ ልብሶች ተጨናንቋል። መልካም በማድረግ እንጂ በጌጥ በእንቁ በወርቅ ብታጌጥ ጥቅም ምንድነው ነው የሚለው። ይሁን እሺ፣ ጥቂት መቀየሪያ ልብሶች ይሁኑ። ቢያንስ አንድ ልብስ እንኳን ለድሆች የምናካፍለው የለንም? እሺ ዕቃ ይበርክትልን፣ ጥሩ ነው ይሁን፣ ይሄም መጥፎ አይደለም። ግን ልዋጭ ከምንቀይርባቸው ዕቃዎች አንዱን ልብስ ድሆች እራፊ ጨርቅ ጣል አናረግም?
ብዙ በምንለብሳቸው ልብሶችና ጌጦች ብዙ ድሆችን ማስቀናት አለብን። እውነት እንነጋገር ከተባለ ድሆች ፀሐይና ብርድ ይፈራረቅባቸዋል። አንዳንዶች በሞዴል መፈራረቅ ተጨናንቀናል። ግማሹን ብርድ፣ ግማሹን ሞዴል፣ ግማሹን ብራንድ፣ ግማሹን ብርድ ያጨናንቀዋል። ይሁን እሺ እናድርግ። መጥፎ አይደለም፣ ክፉ አይደለም ማማር። ግንስ በመጠን አይሆንም። እንዲህ የሆነ የሚቀጥል ይመስላችኋል? ድሆች በተራቡ ምስኪኖች በተጨነቁ ቁጥር ምን ሊሆን እንደሚችል አታውቁም ወገኖቼ። እውነት እንነጋገር ከተባለ ብዙዎቻችንን የሚወክል አይደለም አሁን ማወራው። አንዳንዶቻችን በአንድ የማዕድ ሰዓት 3 ማዕድ ሁሉ አለን፣ ግፈኛ ካልሆነን በቀር። ስታርተር የሚባል አለ፣ ለዋናው ማንሸርሸሪያ ሆድ ማዘጋጃ ቀለል ማረጊያ ስታርተር ነው የሚባል። ከዛስ ዋናው ማዕድ ይመጣል፣ ደግሞ እሱ በርከት ይላል፣ እሱንም እናነክታለን። ከዛስ አስጀምረናል፣ ከዋናው ማዕድ ቀምስ። ከዛስ ደግሞ መበተኛ አለ፣ ደግሞ ይዘው መሄድ እኮ አትፈልግ። ዴዘርት ነው የሚባለው። በቀን አንድ ጊዜ የሚበላ በ3 ቀን አንድ የሚበላ ባለበት በአንድ ሰዓት 3 ቀን በዚህ ዘመን ኧረ ልከኛ ነው። በመጠን ብናላ አንዱን እንኳን ብናካፍለው ቴካዊ አድርገን ወስደን ብንሰጠው። እሺ ይህን ሁሉ አናድርግ። በወር አንድ ድሃ ምን መጸውተው የለን። በቀን ተውት፣ በሳምንት ተውት፣ በወር አንድ ድሃ ቤታችሁ ይጎበኛል። ክርስቶስ ይመጣል። ይመጣል ወይ? ቤታችሁ ክርስቶስ አለ ወይ? የታለች ወንጌል? የታለች ሕይወት? ወገኖቼ የታለች? እውነት እንነጋገር ከተባለ እንዲህ ይላል አንድ ሊቅ፣ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ለአንተ ምንድን ነው ይላል። አዎ ፍቅር ማለት እኮ ይሄ ነው፣ መስጠት። በቃ አለቀ። ክርስቶስ በረሃብ ምክንያት ለሞት ከተቃረበ ያንቺ ወርቅ ምንድን ነው እህቴ? በቀደም አንዲት ሴት አይቻለሁ ልበል፣ እዚህ የመቄዶንያ የስጦታ መርሃ ግብር ላይ ፀሐይ በልቷት ጉልበቷ ከርቷት ከልጅነት የሰበሰበችውን ወርቄ ለነሱ ነው። ወንጌል ማለት ይሄ ይመስለኛል። ድሆችን በወርቅ ማስቀናት ይገባል። በረሃብ ለሞት ምክንያት በረሃብ ከተቃረበ እነዚህን ጧፎች ግን ትንሽ ደቂቃ ልታጠፏቸው ትችላላችሁ ከቻላችሁ። ባትለምዱ ጥሩ ነው። ጉባኤ አይደለም፣ የእግዚአብሔር ቃል አይደለም፣ ሊከበር አይገባም። ይልቅ የእግዚአብሔር ቃል በልባችን እንዲበራና እንዲነድ ጥቂት ደቂቃ እንፍቀድለት። የግድ ማብራት ካለባችሁ ደግሞ ወጣ ብላችሁ አንድ ጥግ ይዛችሁ አብረታችሁ መሄድ ካለባችሁ፣ ስለት ካለባችሁ አላውቅም፣ እሱን ዝርዝሩን ትንሽ ደቂቃ ብቻ ለእግዚአብሔር ቃል እንዲነድ ፈቃዳችሁ ይሁን። ከቻላችሁ፣ ካልቻላችሁ አብሮ ግን አይመስለኝም። ከቻላችሁ እንዲህ ይላል እግዚአብሔር ቃል አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 8 እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል መጽሐፍ ቅዱስ። ልድገመው፣ ጮክ ብዬ ላንብበው። እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ይህ የክርስቲያኖች ጌጥ ምንድን ነው? መልካም ማድረግ፣ እንግዳ መቀበል፣ ድሆችን ማብላት፣ ማጠጣት፣ ማጥገብ። እናንተ እህቶቼ በጣም ውብ መሆን ትፈልጋላችሁ? ድሆችን የሚያበላ ማህበር መስርቱ። የጥንቷ ቤተክርስቲያን ምን ታደርግ እንደነበር ታውቃላችሁ? በሳምንት ማለዳ ማለዳ እሁድ እሁድ ማለት ነው፣ በሰንበት ቅዳሴ ያስቀድሱና ለድሆች ገንዘብ ስብሰባ ይደረግ ነበረ። ልድገመው፣ የገንዘብ መዋጮ ነበረ። ለማንም ይከፋፈል? ለድሆች። ቅዱስ ጳውሎስ የቆሮንቶስን ቤተክርስቲያን የገሰጸው ለምን ይመስላችኋል?
ይህን መልእክት ጽፍላችሁ የማመሰግናችሁ አይደለም ያለው ለምን ይመስላችኋል? ድሆችን ስለረሳችሁ ነው የሚላቸው። ድሆችን የረሳ ወንጌል ምንድን ነው? ድሆችን የረሳ ሕይወት ምንድን ነው? ይልቁኑ ማጌጥ ማሸብረቅ ከፈለጋችሁ መልካም አድርጉ። በተለይ እንዲህ ባለው ዘመን ይቅርታ አድርጉልኝ፣ በሚመጡትም ዘመናት ምግብ የሚመግቡ ማዕከላት የሉንም። ኦርቶዶክሳውያን ልብ ካላችሁ የምግብ መመገቢያ ማዕከላት ክፈቷ። በጣም ብዙ አይደለም፣ 10 ሰው ከረሃብ ከታደጋችሁ አይበቃ። አንድ ሰው አንድ ጓደኛ የሚራብ ጓደኛ ካፈራ በቂ ነው። መልካም በማድረግ እንጂ በጌጥ በእንቁ በወርቅ ብታጌጥ ጥቅም ምንድን ነው የሚለው? ክርስቶስን ታስቀናዋለህ። በዚህ በትሩፋት ታጌጡ ዘንድ እወዳለሁ ነው የሚለው። መልካም በማድረግ ጌጣችሁ፣ ውበታችሁ፣ ደምግባታችሁ፣ ሽልማታችሁ፣ ማይረጋችሁ መልካም ማድረግ ይሁን። መልካም ማድረግ ይሁን። ይህ የእግዚአብሔር ቃል ነው። ምንም የማንሸቃቅጠው ክርስቶስ የሚገኘው በዚህ ውስጥ ነው። አድራሻው ልንገራችሁ፣ የክርስቶስን እዚያ ውስጥ ነው ያለው። ክርስቶስ የሚገኘው እዚህ ውስጥ ነው። በዚህ ዘመን ልባችን እንክፈት። ግድ የለም እየተወቃቀስን አንክረም። እኛ ብቻ ስራችንን እንስራ። እያንኳኳን በር የተዘጋባቸውን በራቸውን እናናፍስና እናጉርሳቸው፣ እናልብሳ። ካለ በቃ ማካፈል፣ ወንጌል ማካፈልን አትርሱ ብቻ ነው የምትለው ወገኖቼ። ለማካፈል ተዘጋጁ። በዚህ ጽኑ ጊዜ፣ ነገ በሚመጡ ከባድ ጊዜያት ዓለም በክፋት እየባሰ ነው የሚሄደው። እመኑኝ፣ እኔ ተመኝቼ አይደለም። ማስራቡን ግን ይቀጥላል። ዓለም ኑሮ ማክበዱን ግን ይቀጥላል። በእነዚህ ጊዜያት ለመተሳሰብ እንዘጋጅ ለማለት ነው እንዲህ ያለ ትምህርት ማንሳት የፈለኩት። ለነገ እንዘጋጅ። ይሄንን የምናደርገው ግን የምርጭ ስንጨክን ነው። ክርስቶስን አድራሻው ድሆች ጋር ነው።